ዛሬ ምዕራፍ 6 እና ምዕራፍ 7ን ከምዕራፍ 14 ደግሞ ምዕራፍ 7 ላይ ለሚነሳው ሐሳብ የሚያግዝ ነገር ስላለ በተወሰነ መልኩ ምዕራፍ 14ን ላይ ጨምረንበት እናጠናለንና አማን አሁን ጥሩ ለኔ ቀጥሎ ለማቀርበው ነገር መንደርደሪያ ነገር ነው ያቀረብከው። ከምዕራፍ 6 ጀምሮ በተለይ እስከ 20 ወይም ከምዕራፍ 4 ጀምሮ የተለያዩ አይነት አስተሳሰቦች የተለያዩ አይነት ትርጉሞች ይቀርባሉ። በርካታ ሰዎች የተለያዩ አይነት ትርጉሞችን ይሰጣሉ። ቪዎች በጣም ይንጸባረቃሉ። በተለይ ሁለተኛው ፓርቲሽን እኔ ዮሐንስ ራእይን መጀመሪያ መግቢያ ስንነጋገር ምዕራፍ 1 ለብቻው ቢጠና ደስ ይለኛል፣ ምዕራፍ 2 እና 3 ለብቻው ቢጠና ደስ ይለኛል፣ 4 እና 5 ለብቻው ቢጠና ደስ ይለኛል፣ ከ6 እስከ 20 ያለው ለብቻው ቢጠና 21 እና 22 ለብቻው ቢጠና ብዬ አስባለሁ። ከ6 እስከ 20 ያለው ደግሞ ከ6 እስከ 16 ለብቻው ቢጠና እስከ 16 21 ድረስ ከ6 1 እስከ 16 ከ17 ጀምሮ እስከ 19 ያለው ለብቻ 20 ለብቻው ቢጠና ጥሩ ነው ብዬ አስባለሁ። ከ6 እስከ 16 ውስጥ ደግሞ ምናልባት ከፈጠንኩባችሁ ቪዲዮ ሪከርዲንጉ ላይ ታገኙታላችሁ ብዬ ከ6 እስከ 16 ያለው ደግሞ በውስጡ እንደ ሰበር ዜና የሚመስል ኢንተርሉድስ ምዕራፍ 12 13 እና 14 አሉ። 3 ምዕራፎች 14ን ዛሬ እንነጥለዋለን፣ ወደዚህ ወደ 6 እና 7 እናመጣዋለን። 12 እና 13 ግን ለብቻ እናጠናቸዋለን ሌላ ጊዜ። ዛሬ ግን እና በሚቀጥለው ሳምንት ምናልባት 6ን 7ን እስከ 16 ያሉትን ኢንተርሉዶቹን 12 እና 13ን ምናልባት 11ንም ለብቻው አድርገን እናጠናዋለን። ኦኬ፣ ከ6 እስከ 16 ያሉትን ነገሮች መግቢያ ዛሬ ልናገር። ከምዕራፍ 6 እስከ 16 ያሉት ከ17 ጀምሮ በዋናነት ስለ ባቢሎን ነው የሚያወራው። ለሱ ሌላ መግቢያ ስንደርስ እነግራችኋለሁ። ከ6 እስከ 16 ያሉት ግን በዋናነት ጀጅመንትን፣ ፍርድን፣ ቁጣን፣ ቅጣትን፣ እርግማንን የእግዚአብሔርን በአመፀው ዓለም ላይ በክፋት በተሞላው ዓለም ላይ ኢንክሉዲንግ ሳታን ያስተላለፈውን ወደፊት የሚያስተላልፈውን ፍርድ፣ ተግሳጽ፣ ቁጣ በተለያየ መልኩ በተለያየ መንገድ ነው የሚያንጸባርቀው። ከ6 እስከ 16 7 ሶስት ተከታታይ የተለያዩ ባለሰባት እርግማኖችን፣ ቁጣ፣ መቅሰፍቶችን የያዙ ክፍሎችን እናገኛለን። 7 አድርጎ አውትላይኑ ከምዕራፍ 6 እስከ 8 7ቱ ማህተሞች፣ ከምዕራፍ 8 ቁጥር 6 እስከ 11 7ቱ መለከቶች፣ ከምዕራፍ 15 እስከ ምዕራፍ 16 ቁጥር 21 7ቱ ጽዋዎች። ማህተሞች፣ መለከቶች፣ ጽዋዎች ይከፈታሉ፣ ይነፋሉ፣ ይፈሳሉ። ግን እነዚህ ፍርዶች፣ እነዚህ የፍርድ መፍሰሶች፣ መከፈቶች፣ የመለከቶቹ መነፋት የሚመነጨው ከየት ነው ካላችሁ ከምዕራፍ 5 ነው። በጣም ነው የሚገርመው። አንዱ ከአንዱ እንደ ሂንጅ እንደ ባቡር ፍንጅ፣ ባቡር ፍርጎዎቹ በፍንጅ እንደሚተሳሰሩት እያንዳንዱ የዮሐንስ ራእይ ክፍሎች አንዱ ከአንዱ ጋር እየተሳሰረ እየተጓተተ ነው የሚሄደው። ግን ክሮኖሎጂካል ስለሆነ አይደለም፣ ሰክሴሽን ወይም ክሮኖሎጂካል ሰክሴሽን ወይም ሲሪየስ ስለሆነ ሳይሆን የሐሳብ ትስስር ስላለው ነው። ምዕራፍ 5 ከዙፋኑ የሚመነጨው ማህተሙ ሲፈታ በዓለም ላይ ያለውን የእግዚአብሔርን የድነትና የፍርድ እቅድ ነው ብለን ተነጋግረናል። ፍርዱ ራሱ የሚመነጨው ከዙፋኑ ነው። በጣም በሚገርም ሁኔታ ዙፋኑ ላይ ያለው ፍትህ፣ አምልኮ፣ ዝማሬ ፍርድን ሁሉ ያስከትላል። አንዳንድ ፍርድ የሚመነጨው ከአምልኮ ሊሆን ይችላል፣ ወይም ደግሞ ፍርድ የሚመነጨው ከአምልኮ ነው። አምልኮ በተጧጧፈ በተቀጣጠለ ጊዜ ለቅዱሳን ቪንዲኬሽንን ያመጣል፣ ለአመፀኞች ደግሞ ፍርድን ያስከትላል። ይሄ ድል ነስቷል
ማህተሞቹን ይፈታ ዘንድ ድል ነስቷል የተባለው ጌታ መጽሐፉን ወስዶ ሲፈታው ለቅዱሳን ለእግዚአብሔር ፍጥረት በጉን ለሚከተሉ ድነትንና ተሐድሶን ሲያመጣ ለአመፀኛው ዓለም ግን ይሄው ከምዕራፍ 6 ጀምሮ ፍርድን ማምጣት ጀመረ። ፍርድም ፍትህም ፍቅርም ድነትም ተስፋም የሚመነጨው ከዙፋኑ ነው። ዙፋኑ የሁሉ ነገር ምንጭ ነው። ኦኬ፣ እነዚህ ሶስት ተከታታይ ሶስት አይነት የተለያዩ ባለ 7 እርግማኖች ከምዕራፍ 6 እስከ 16 ያሉት ተከታታይነት ያላቸው ፍርዶች አንዱ ካንዱ ቀጥሎ የሚመጣ አይደለም። አንዱ ፕሮብለም ይሄ ነው። ተከታታይ አይደሉም። መጀመሪያ እንደዚህ ይሆናል፣ በአንደኛው መቶ ክፍለ ዘመን እንደዚህ ይሆናል፣ በሁለተኛው መቶ ክፍለ ዘመን እንደዚህ ይሆናል። መጀመሪያ መለከቶቹ ናቸው፣ ከዛ ማህተሙ ነው። መጀመሪያ ማህተም ነው፣ ከዛ መለከት ነው፣ ከመለከቱ ቀጥሎ ጽዋው ነው። አሁን መለከቱ ላይ ነን፣ አሁን ጽዋው ላይ ነን፣ አሁን ማህተሙ ላይ ነን። አይ እንደዚህ አይደለም። አፖካሊፕስ የሚተረጎመው እንደዚህ አይደለም። ራእይ የሚተረጎመው እንደዚህ አይደለም። ምንድን ነው የሚያሳዩ ካላችሁ፣ በአንድ በኩል ጡዘትን ያሳያሉ፣ ክላይማክቲክ የሆነውን ነገር ያሳያሉ። ግን ሽክርክሪታዊ ናቸው፣ ስፓይራል ናቸው። ኢቭን ሰርኩላር ራሱ አይደሉም፣ ስፓይራል ናቸው። ሪካፒቹሌሽንም አለ። እንደገና አጦዞት ኢንቴንሲፋይድ አድርጎት ይመጣል። ለምሳሌ መጽሐፉን በማኑስክሪፕት ያጠናን ዘዴ ቢጠና በጣም ጥሩ እንደሆነ እየተሰማኝ ከአንድ እህቴ ጋር ዛሬ ስናወራ ነበርና እንደሱ ብናጠናው እኔ በጣም አንዱ ያታገለኝ የዮሐንስ ራእይ በማኑስክሪፕት መልኩ ቢጠና ምዕራፍ 11 ላይ ያልቅ ነበር መጽሐፉ። ምዕራፍ 12 ባይኖር መጽሐፉ ሙሉ ነው። በቃ ምዕራፍ 11 ላይ መጽሐፉ ይጠናቀቃል። በጣም የሚያስቅ ነገር ነው። ላንብብላችሁ። ምዕራፍ 11 የመጨረሻውን ቁጥር ላንብብላችሁ። በቃ መጽሐፉ የሚዘጋ ይመስላል። በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ ልክ አዲስቱ ኢየሩሳሌም ከሰማይ ወደ ምድር የምትወርድ ይመስላል። የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅ ነጎድጓድ፣ የምድርም መናወጥ ታላቅ በረዶ ሆነ። ከዛ ከፍ ብዬ ራሱ ሳነብ በዛን ቀን ታላቅ የምድር በከተማይቱ 10ኛው በመናወጥ 7000 ፍርሃት ያሳቱ ሰማያዊ አምላክ ክብር ሰጡ። የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሳል ይላል። እየዘጋው ይመስላል ምዕራፍ 11 ላይ። ልክ ምዕራፍ 12 ላይ ስትጀምሩ እንደገና ሪካፒቹሌት አድርጎ እንደገና በብርታት እንደገና በኃይል መጀመሪያ ከምዕራፍ 1 ጀምሮ ሲናገር የነበረውን በሌላ ማቴሪያል፣ በሌላ ኢንተንሲፊኬሽን፣ በሌላ ኤቪደንስ፣ በሌላ መገለጥ፣ በሌላ ማብራሪያ እንደገና ይዞት ይመጣና ሪዞሉሽኑን ደግሞ ምዕራፍ 22 ላይ ያደርገዋል። ምናልባት እንደ ቴሌስኮፒክ ፕሮግሬሽን ነው፣ ሪያይተሬት ያደርጋል። ግን እየሰፋ የጨመሩ የሚሄዱ ነገሮች ናቸው። ከማህተሞቹ መለከቶቹ ይጠነክራሉ፣ ከመለከቶቹ ጽዋዎቹ ይጠነክራሉ። ጎርደን ፊ እንደዚህ ይላል፣ ኢትስ ኖት ኤ ብሎው ባይ ብሎው አንፎልዲንግ ኦፍ ዘ ፊውቸር ይላል። ተራ በተራ የሚደረግ የፊውቸሩ መገለጥ አይደለም፣ በፍጹም እንደሱ አይደለም። ይሄ ነው አጉሊ መነጽራዊ እድገት፣ ቴሌስኮፒክ ፕሮግሬሽን ነው። የተያያዙ ግን ልዩነት ያላቸው ግን እንደ ዶሚኖ ኢፌክት እየጦዙ የሚሄዱ፣ አንዱ አንዱን ይመታዋል፣ አንዱ አንዱን ያጠነክረዋል፣ አንዱ አንዱን ብርታት ይሰጠዋል። ኢቭን በማህተሞቹ በመለከቶቹና በጽዋዎቹ መካከል ብቻ ሳይሆን በመጀመሪያው ማህተምና በሁለተኛው ማህተምና በሶስተኛው ማህተም መካከል ራሱ የዶሚኖ ኢፌክት አለ። እና አንድ ሰው እነዚህን የዮሐንስ ራእይ 7 ተከታታይ ግን 3 ፓርት ያላቸው ወይም 3 አይነት ሽክርክሪት ጉዞ ያላቸውን ፍርዶች ሲረዳ ሪጅድ መሆን የለበት፣ ወይም የጊዜ ቅደም ተከተል እንዳላቸው አድርጎ ማሰብ የለበት። ዲስክሪፕቲቭ ሳይሆኑ ኢምፕሬሽኒስቲክ ናቸው። ሳይንቲፊክ ሳይሆኑ ፖኤቲክ ናቸው፣ ቅኔያዊ ናቸው። እዚህ ውስጥ የምናገኛቸው ነገሮች የሆነ ፎርሙላ፣ ቴክኒክ፣ ቁጥር፣ ድምር፣ ክሮኖሎጂ፣ ካቴጎሪ
በማስቀመጥ አንረዳቸው። የጨመረ የሚሄድ ፍጻሜው ቅርብ የሆነ የሚያመለክት እግዚአብሔር ፍርድ ንስሐ በማይገባው ዓለም ላይ የወይታ ወዮ የሚያስብል እወጃን ወይም ሜሲያኒክ ወዮን የሚያመጣ በእግዚአብሔር ላይ ያመፀው ዓለም ቅጣት በስፋት የቀረበበት ክፉዎችን ለመቅጣትና ለማስጠንቀቅ የመጨረሻው ፍርድ ይልቁንም እየተቃረበ በመጣበት ጊዜ በክፉዎች ላይ የጨመረ የሚመጣውን ቅጣት ማሳያ ናሙናዎች፣ ምሳሌዎች ሆነው አንዳንድ ጊዜ ደግሞ ቅጣት ወይም ማንጫ መንገዶች ሆነው የቀረቡ ፍርዶች ናቸው። የእግዚአብሔርን ዓላማ ለማስፈጸም በእግዚአብሔር ፍቃድ ከዙፋኑ የሚመነጩ ፍርዶች ናቸው። አንዳንድ መከራዎች ክፉዎችን ለመቅጣትና ለማስጠንቀቅ ነው። አብዛኞቹ እዚህ የምናገኛቸው ፍርዶች በብሉይ ኪዳን ውስጥ ከነበሩ የተለያዩ አይነት ፍርዶች ጋር ቅጣቶች ጋር ይመሳሰላሉ። በተለይ ከግብፅ መቅሰፍት ጋር የሚመሳሰሉ ብዙ አሉ። የቅርጽ ተመሳሳይነት ሁሉ የሚታይባቸው እስራኤላውያን በፈርዖን የተቀበሉትን ስቃይ በሮማ አገዛዝ አሁን ሊቀበሉት ያለ ስቃይ መስሎ ቀርቧል። ልክ አሁን ሌላ ፈርዖን ላይ እንዳሉ፣ አሁን ሌላ ናቡከደነጾር ላይ፣ ሌላ ባቢሎን ላይ እንዳሉ። ለዛ ነው ባቢሎን የሚለውን ከምዕራፍ 17 ጀምሮ የምናገኘው። ዮሐንስ እነዚህን 3 መቅሰፎች አንድ ላይ እንዲታዩ የፈለገ ይመስላል። ቅደም ተከተላይ በሆነ መልኩ ሳይሆን አንዱ ከአንዱ ቀጥሎ እንደሚመጣ ሳይሆን በአንድ ላይ እንዲታዩ። ወንጌላት ውስጥም እንደዚህ አይነት ነገሮችን እናገኛለን። በጣም ብዙ ተመሳሳይ ነገሮችን እናገኛለን። እነዚህን የሚመስሉ ፍርዶች ለምሳሌ ማቴዎስ 24 ላይ ብዙ ጊዜ ስካቶሎጂካል ዎስ ምንላቸው ጦርነት፣ ረሃብ፣ የምድር መንቀጥቀጥ፣ መከራ ማቴዎስ ምዕራፍ 24 ቁጥር 6 ቁጥር 7 ቁጥር 9 ቁጥር 29 ማርቆስ 13 ሉቃስ 21 ከራእይ ምዕራፍ 6 እና ምዕራፍ 7 ጋር የተያያዙ ነገሮች ናቸው ወይም የሚመሳሰሉ ነገሮች አንድ አይነት። ለምሳሌ ማቴዎስ ማርቆስ ሉቃስ ጦርነት ይላል። ራእይ ምዕራፍ 6 ጦርነት ይላል። ማቴዎስ ማርቆስ ሉቃስ ስትራይፍ ይላል። ኢንተርናሽናል ስትራይፍ አለ። ራእይ 6 እንደዚህ ይላል። ማቴዎስ ማርቆስ ሉቃስ መሬት መንቀጥቀጥ፣ የምድር መናወጥ ይላሉ። ራእይ የምድር መናወጥ ይላል ምዕራፍ 6 ቁጥር 12። ማቴዎስ ማርቆስ ሉቃስ ፋሚን ድርቅ ይላል፣ ረሃብ ይላል፣ ቸነፈር ይላል። ራእይም አለ መከራ ስደት ይላል። የፀሐይ እና ጨረቃ መለወጥ ኤክሊፕስን ያወራል ማቴዎስ ማርቆስ ሉቃስ። ይህን ኤግዛክትሊ ራእይ ምዕራፍ 6 እና ምዕራፍ 7 ላይ እናገኘዋለን። ተመሳሳይነት ያላቸው እስካቶሎጂካል ወዮታዎች ናቸው፣ ፍርዶች ናቸው። ግን የሆነ ቀን ጀምረው የሆነ ቀን የሚያበቁ ወይም የሆነን ቀን የሚመለከቱ ወይም በቅደም ተከተል ሀፕን የሚያደርጉ ነገሮች ሳይሆኑ አንዱ ከአንዱ ጋር የተሳሰረ አብሮ የሚታይ በየትኛውም ዘመን በየትኛውም ሰዓት ሊሆን የሚችል ፍርዶች ናቸው። እሺ አሁን ወደ ቁጥሮቹ እንግባ። ወደ ምዕራፍ 6 እንምጣ። ለመግቢያ ያህል ይሄን ከተናገርኩ ምዕራፍ 6 ላይ እንምጣ። ምዕራፍ 6 ሲጀምር ለብቻ ተገንጥለው የሚጠኑ ይመስሉ የአራቱ ፈረሶች ወይም የአራቱ ፈረሰኞችን ታሪክ ላንብብላችሁ። ከቁጥር 1 እስከ 8 ያለችው አንድ አንጓ ናት። ባለፈው እንደነገርኳችሁ መጽሐፍ ቅዱስ እንደ ሸንኮራ አገዳ በሐሳብ በዩኒት ኦፍ ቶት በሐሳብ አንጓዎች የተከፋፈለ ነው እና አንድ አንጓ አንድ ዩኒት ሊሆን ይችላል። ለማጥናት የሚመቸን በዛ መልኩ ብንከፍለው ነው። አንዳንድ ጊዜ አንዱን ከአንዱ ጋር ስናቀላቅለው ከኮንቴክስቱ እንወጣና ብዙ ስህተት እንፈጥራለን። እሺ ምዕራፍ 6 ከቁጥር 1 እስከ 8 አራቱ ፈረሰኞች በጣም ፌመሶቹ ናቸው። እነዚህ ብዙ ሊትሬቸሮች ላይ ያገኛቸዋለሁ። the four horsemen የሚባሉት አራቱ ፈረሰኞች በጣም የሚታወቁ ናቸው። እኔ አንድ የጆን ጎታምን የምታውቁት ሰዎች አሜሪካ በጣም በሜሬጅ ቴራፒ በጣም የሚታወቅ ሰው ነው እና እሱ አራት ሪሌሽንሽፕን በተለይ ሜሪታል ሪሌሽንሽፕን የሚጎዱ
ችግሮች ብሎ the four horsemen የሚላቸው እንትኖች አሉና የጆን ጎታምን መጽሐፍ ካገኛችሁ የጆን ጎትማን መጽሐፍ ካገኛችሁ እነዚህን እንትኖች ማንበብ ትችላላችሁ። ስለ ጋብቻ ከጋብቻ ጋር የተያያዘ ነገር ነው የሚናገረው። ግን the seven principles for making marriage የሚል መጽሐፍ ነው። በጣም ፌመስ መጽሐፍ ነው። በአሜሪካ እጅግ በጣም ፌመስ መጽሐፍ ነው እና እዛ መጽሐፍ ውስጥ እነዚህን አራቱን ሆርስሜኑን ፈረሰኞችን በጣም ነው የሚጠቅሳቸው። በተደጋጋሚ በጣም ነው የሚጠቅሳቸው እና ብዙ ሊትሬቸሮች ላይ የሚጠቀሱ እንትኖች ናቸው። ጆን ጎትማን ብቻ ሳይሆን በበርካታ ሊትሬቸሮች ላይ ጥቅም ላይ የሚውሉ እንትኖች ናቸው እና the seven principles for making marriage work የሚለውን መጽሐፍ ያገባችሁም ያላገባችሁም በዚህ አጋጣሚ ጋብዛችኋለሁ እንድታነቡት። እሺ ወደ አራቱ ፈረሰኞች እንምጣ። በጉ ምዕራፍ 6 ቁጥር 1 በጉ ከሰባቱ ማህተም አንዱን በፈታ ጊዜ አየሁ፣ ከአራቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማሁ። አየሁ፣ እነሆም አምባ ላይ ፈረስ ወጣ። የመጀመሪያው ፈረስ አምባ ላይ ነጭ ማለት ነው። ዋይት ሆርስ ነው፣ ነጭ ፈረስ ነው። መጥተህ አየሁም፣ እነሆም አምባ ላይ ፈረስ፣ በእርሱም ላይ የተቀመጠው ቀስት ነበረው፣ አክሊልም ተሰጠው፣ ድል እየነሳ ወጣ ድል ለመንሳት ይላል። ስለዚህ የመጀመሪያው ፈረሰኛ ነጭ ፈረሰኛ ነው፣ አክሊል አለው፣ ከዛ ደግሞ ቀስትም አለው፣ ቀስተኛ ነው። መጀመሪያ ላንብብላችሁ። ሁለተኛውም ማህተም በፈታ ጊዜ ሁለተኛውን ሰዓት መጥተህ ሰማሁ፣ ሌላም ዳማ ፈረስ ወጣ፣ ቀይ ፈረስ ማለት ነው። በእርሱም ላይ ለተቀመጠው ሰላምን ከምድር ይወስድ ዘንድ ሰዎችም እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅም ሰይፍ ተሰጠው። ሶስተኛው እነዚህ በጣም ሪዲኪሌስ በጣም አስቀያሚ አስፈሪ ፈረሶችን ነው ዛሬ አሁን እነዚህ የምናነባቸው። ሶስተኛው ማህተም በፈታ ጊዜ መጥተህ ሰማሁ፣ ጉራቻ ፈረስ፣ ጥቁር ፈረስ፣ በእርሱም ላይ የተቀመጠው በእጁ ሚዛን ያዘ። በአራቱም እንስሶች መካከል ድምፅ፣ 1 እርቦ ስንዴ በዲናር 3 እርቦ ገብስ በዲናር ዘይትና ወይን አትጉዳ ሲል ሰማሁ። አራተኛውንም ማህተም በፈታ ጊዜ የአራተኛው እንስሳ ድምፅ መጥተህ እይ ሲል ሰማሁ። እነሆም ሐመር ፈረስ ወጣ። ይሄ ክሎሮስ ነው የሚባለው በግሪክ፣ ምናልባት ፔል ግሪንም ሊሆን ይችላል፣ ግራጫም ሊሆን ይችላል። ሐመር ፈረስ ነው። በእርሱ ላይ የተቀመጠው ስሙ ሞት ነበረ፣ ሲኦልም ተከተለው። በሰይፍና በራብም በሞትም በምድር አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው ይልና የእነዚህን አራት ፈረሰኞች ታሪክ ያወራል። ኦኬ፣ እነዚህ አራቱ ማህተሞች እርስ በርስ የተያያዙ አስፈሪ ፍርድን የሚያቀርቡ ነገሮች ናቸው። ነጭ፣ ቀይ፣ ጥቁርና ሐመር ግራጫ ወይም ግሪን ይሉታል አንዳንዶች። ክሎሮስ የሚለው የግሪክ ቃል ወደ ፔል ግሪን የሚጠጋ ከለር እንደሆነ ይታሰባል። ይህንን ቪዥን ያየውን ቪዥን ያስተሳሰረው ልክ ራዕይ ምዕራፍ 4 ከሕዝቅኤል ጋር፣ ራዕይ ምዕራፍ 5 እና 4 ከኢሳያስ 6 ጋር የተሳሰሩ ያንን ትራዲሽን ጆን እንደተጠቀመ ሁሉ ይሄን በዘካርያስ ምዕራፍ 6 ከቁጥር 1 እስከ 8 ካሉት ከአራቱ ሰረገሎች ጋር የተያያዘ ነው። ዘካርያስ ምዕራፍ 6 ከቁጥር 1 እስከ 8 ስለ አራቱ ሰረገሎች፣ ኢቭን ምዕራፍ 1 ከቁጥር 7 ጀምሮ ራሱ ስለ እነዚህ ነገሮች ስለ ፈረሶች ያወራል። ስለ ፈረሶች ምድርን ተዘዋውረው ስለሚቃኙ እግዚአብሔር የላካቸው ምድርን ሁሉ ዞርን፣ መረመርን፣ ምድሪቱ በሞላ ሰላም ነች ብለው ለመልአኩ ሪፖርት ሲያቀርቡና እንግዲያውስ አሁን ኢየሩሳሌምንና የይሁዳን ከተሞች ሁሉ በተለይም ቤተ መቅደሱን ለመገንባት ጊዜው እንደደረሰ ሪፖርት የሚያቀርቡ ፈረሶችንና መላእክቱን ሰረገሎችን የሚመስል ታሪክ ነው እና ዘካርያስ ምዕራፍ 1 ከቁጥር 7 እስከ 17 እና ዘካርያስ ምዕራፍ 6 ከቁጥር 1 እስከ 8 ቼክ ብታደርጉት ከነዚህ ከአራቱ ፈረሰኞች ጋር በጣም የሚመሳሰል ታሪክ ዮሐንስ አዲስ የማይሆንበት፣ ዮሐንስ ብቻ ሳይሆን ተደራሲያኑ ራሱ ከሚያውቋቸው ነገሮች ጋር የተሳሰሩ እንደሆነ ትረዳላችሁ። ስለዚህ እነዚህ ክፉ ኃይላት ለፍርድ
ለቅጣት እንደወጡ ወይም እግዚአብሔር እንደተጠቀምባቸው ወይም እግዚአብሔር የሚጠቀምባቸው መሳሪያዎች ሆኖ ይታያሉ። ድል መንሳትን ለምሳሌ የመጀመሪያው ፈረስ ድል ሊነሳ ወጣ እንደ ኮንከርን ወይም ኮንኩዌስትን የሚመለከት ነገር እንደሆነ፣ ሁለተኛው ፈረስ ደግሞ ወይም ሁለተኛው እንስሳ ዳማ ፈረስ የተባለው ሰላምን ከምድር ይወስድ ዘንድ ሲባል ጦርነትን የሚመለከት ነገር እንደሆነ፣ ሶስተኛው ደግሞ በእጁ ሚዛን ያዘ ብሎ ለምግብ ለመጠጥ ለእህል የሚሆኑትን ነገሮች ሁሉ ሲጎዳ፣ በተለይ መሰረታዊ ቤዚክ የሆኑትን ሲጎዳና ለረሃብ ለድርቅ ሲያጋልጣቸው ይታያል። የመጨረሻው ደግሞ ሞት እንደሆነ፣ በሽታ እንደሆነ፣ ዴዝን የሚያመጣ ነገር እንደሆነ እነዚህ አራቱ ፈረሰኞች በዚህ ሁኔታ ተጠቅሰው ይገኛሉ። ሰሞኑን አንድ ሰው ቲክቶክ ላይ ይህንን ያብራራበትን መንገድ አማን ጋር ሼር ተደራርገን ትንሽ እየሳቅን ነበረ እና እነዚህን ከለሮቹን ተጠቅሞ ባንዲራ ናቸው አለ። መጀመሪያ አራቱ ከለሮች እነዚህ ነጭ፣ ቀይ፣ ጥቁርና ግሪን አረንጓዴ ባንዲራ ነው ብሎ በቃ የሀገራት ባንዲራዎች ናቸው እና በእስራኤል ዙሪያ ያሉ ከተሞችን ሀገሮችን እነ ፍልስጤምን ሱዳን ሳትቀር ማለት እነ ኩዌት እነ ኢራቅ ምናምን ይህንን የባንዲራ ከለር ተጠቅሞ የእስራኤል ጠላቶች በዙሪያ ያሉትን የእስራኤል ጠላቶች እየዘረዘረ እና አንዱ ኮሜንት ስር ምን ይለዋል? ኬንያን ዘለልካት ይሉታል። ተመሳሳይ ከለር ያላቸውን የተለያዩ ሀገሮችን እየጠቀሱ እንደዚህ አድርገው እና አንደኛው ሰው በጣም ይደነቃል። አቤት አቤት እኛ እኮ አናስተውልም እንጂ በጣም እኮ ምናምን ይላል እና እንዲህም አለ ብዬ በጣም ተገረምኩ። እንደዚህ አይደለም ጭራሽ። አስባችሁታል? ዮሐንስ ሱዳንን ሲያያት፣ ኩዌትን፣ ኢራቅን አይቶ የመጀመሪያዎቹ ተደራሲያን ራሱ እነዚህን አገሮች እያሰቡ ሲያነቡት እሑድ ጠዋት ጉባኤያቸው ላይ ጮክ ብለው ሲያነቡት እና ያን ሲረዱ በመጀመሪያዎቹ ተደራሲያን አእምሮ ውስጥ የሌለ ነገር ልንረዳ አንችልም። ይሄ የሄርሜኔቲክስ ሀሁ ነው፣ የመጽሐፍ ቅዱስ አጠናን ዘዴ ሀሁ ነው እና እነዚህ አራቱ ፈረሶች ምን እንደሆኑ ትንሽ ለማየት እንሞክር። የመጀመሪያው ፈረስ አምባላይ ፈረስ የተባለው አንዳንድ ሰዎች አምባላይ ነጭ ማለት ስለሆነና በተለይም ደግሞ ከራዕይ ምዕራፍ 19 ቁጥር 11 ጋር በአምባላይ ፈረስ ሆኖ ከሚመጣው ከኢየሱስ ጋር ስለሚያመሳስሉት ምናልባት ክርስቶስ ሊመስል ይችላል፣ ክርስቶስ ሊሆን ይችላል እና ደግሞ ወንጌልን በዓለም ከማሰራጨቱ ጋር ያያይዙታል። በቃ ኢየሱስ ድል ነሹ ኢየሱስ ነው፣ ኃጢአትን ድል ነስቷል፣ የወንጌል በዓለም መሰራጨትን የሚያመለክት የራሱ የኢየሱስ ክርስቶስ ድል መንሳት ነው ብለው የሚያስተምሩ ሰዎች አሉ። አንዳንዶች ደግሞ አንታይ ክራይስት ነው፣ ልክ ሄኖክ አፈወርቅም እንደዛ ብለዋል። አንዳንድ ሰዎችም እንደዚህ ብለዋል። ይሄ በቃ ጸረ ክርስቶሱ ነው፣ አሳቹ ሊሆን ይችላል፣ እንደዚህ አይነት ነገር ሊሆን ይችላል ይላሉ። ግን ከዚህ ደግሞ ትንሽ ቀለል አድርገው ዲሞኒክ ፓሮዲ ነው፣ የክርስቶስ ተፎካካሪ አቻ መስሎ ሰውን ለማታለል ሰውን ለማሳት የሚመጣ ሐሰተኛ ክርስቶስ ነው የሚሉ ሰዎችም ደግሞ አሉ። ግን ከምንም በላይ ይሄ እውነት ነው እኮ በክርስቶስም የሚመጡ ብዙዎችን የሚያስቱ አሉ። ማርቆስ 13:6 ላይ፣ ሉቃስ 21:8 ላይ፣ ማቴዎስ ምዕራፍ 24 ላይ እኔ ክርስቶስ ነኝ እሱ ነኝ እያሉ የሚመጡ አሉ። በዚህ መልኩ የሚያስቱ አሉ፣ ምንም ጥርጥር የለውም። ግን ይሄ ክፍል ይሄ ነጩ ፈረስ አምባላይ ፈረስ የተቀመጠው ክርስቶስ ነው ካልን ከሌሎቹ ጋር በተመሳሳይ ሪትም የቀረበ ስለሆነ ከሁለተኛው ከሶስተኛው ከአራተኛው ፈረሶች ጋር ማህተሞች ጋር ተመሳሳይ አይሆንልንም። ቀጣዮቹ እንደ ቅጣት ኔጌቲቭ የሆነ ፓወር ሆኖ የመጡ ስለሆኑ ያ ክርስቶስ ሊሆን አይችልም። ትንሽ ስሜት ሊሰጥ የሚችለው ምንድን ነው? ከምንም በላይ እኔ ስሜት ይሰጣል ብዬ የማስበው የሚሊተሪ ኮንከስትን የሚያሳየን በድል መንሳትን፣ ማሸነፍን፣ ጠላቶቹን ማጥቃትን ቀስት ይዟል።
ቀስተኛ ነው። በቃ ይሄ የመጀመሪያው ፈረስ ቀስተኛ ነው። የድል አክሊል አለው። አስፈሪ ነው። በቃ ካልቫሪ ኮርቻ ላይ የተቀመጠ ነው። ኮርቻ ላይ ቀስቱን አሹሎ በጠላቶቹ ትይዩ ወድሮ ለድል ለመንሳት አክሊልን ተጎናጽፎ የወጣ ፈረስ ነው። ከሌሎች ሶስቱ ፈረሰኞች ሐሳብ ጋርም አብሮ የሚሄደው ይሄ ነው። ማን ሊሆን ይችላል? ይሄ አምባ ላይ ፈረስ የተቀመጠው ቀስተኛ አክሊል የተሰጠው ድል ለመንሳት የሚወጣው ማን ሊሆን ይችላል? እንደ ፍርድ፣ እንደ ቅጣት፣ እንደ ቁጣ ከእግዚአብሔር እንደወረደ ተግሳጽ ነው ይሄ አምባ ላይ ፈረስ የተቀመጠው ቀስት የያዘው የድል አክሊል ያለው ፈረሰኛ የመጣው። ብዙዎቹ የሚስማሙበትና በታሪክም በዚህ ታሪካዊ አውድም ስሜት የሚሰጠው ምናልባት ከአሁን በፊት ሰምታችኋቸው ላታውቁ ትችላለች። ከአሁን በፊት የተወሰነ ጊዜ ተናግሬያለሁ። ራእይን ስናጠና ፓርቲያኖችን የሚመለከት ነው። የሮም ታሪካዊ ጠላቶች አሉ። ባጭሩ ዮሐንስ በራእዩ እየተናገረ ያለው ሮም ሆይ የሚያሰጋሽ ጠላት አለ። ቀስተኛ ይመጣብሻል፣ ድልነሺ ይመጣብሻል፣ ሚሊተሪ ኮንከስት ተጋርጦብሻል። ፓክስ ሮማና የሮም ሰላም፣ የሮም ብልጽግና፣ የሮም ደስታ፣ የሮም ፌሽታ በጥያቄ ምልክት ውስጥ ነው። ሉዓላዊው አምላክ ሁሉን የሚገዛ የሚቆጣጠረው ጌታ ያያል፣ ይፈርዳል፣ ይቀጣል፣ ይልካል። ዕንባቆም ኃጢአተኞችን ለምን አትቀጣም ሲል ባቢሎንን እንዳስነሳ በእነዚህ በሮም ላይ እግዚአብሔር ሊያስተላልፍ ያሰበውን ያቀደውን ያዘጋጀው አሁንም ሮም ያለችበትን ውስጣዊ ውጥረት ይሄ የነገስታት ባህሪ ነው። በጭንቀት በስጋት ውስጥ ሆነው እያለ ሰላምን ይሰብካሉ፣ ሰላምን ያወራሉ፣ ሁሉ ነገር ሰላም ያስመስላሉ። ነገር ግን ቀስተኛ እየመጣብህ ነው፣ ድልነሽ እየመጣብህ ነው፣ ፓርቲያኖች እየመጡ ነው። የሮም ፎርሚደብል ኢነሚስ ኦፍ ሮም ቨርጂል እኔ በጣም የምወደው ባለፈው የጠቀስኳችሁ የሮሙ ገጣሚ ቨርጂል ኤኒያድ የምትባል ቆንጆ ስራ አለችው። አይዶን ነው እንዴት አግኝታችሁ እንደምታነቡት አላውቅም። የቨርጂል ኤኒያድስ እጅግ በጣም ክላሲክ ከምለው ስራ ውስጥ አንዱ ነው። እሱ ስለ ፓርቲያኖች ምዕራፍ 7 ላይ ያወራል። ጎበዝ ቀስተኞች ናቸው። በዚህ ዘመን በእኛ ዘመን ስለ ቀስት ከተወራ ስለ ፓርቲያን እየተወራ ነው ይላል። ፓርቲያኖች ቀስተኞች ናቸው። አርማቸው ቀስት ነው። አሁን ጉግል እንኳ ብታደርጉ ዝም ብላችሁ ፓርቲያን ብላችሁ ጉግል ብታደርጉ ቀስት ይዘው ፈረስ ኮርቻ ላይ ቁጭ ብለው ነው የምታዩዋቸው። የሮም ጠላቶች ናቸው። ኦግስተስ ሲዛር ጀግና የተባለበት አንዱ በሮም ሴኔት ውስጥ በጣም የተወደደበት ኢቭን ማርክ አንቶኒ ራሱ ሂዶ የተወሰነ አሸንፏቸዋል እና ማርክ አንቶኒ ከሲዛር ወዳጆች ጀነራሎች ውስጥ አንዱ ነው። በጣም የተሞገሰ ሰው ነው። ሲዛር እንኳ ሲሞት ብዙ ሪያክት ባያደርግም ምንም ስጋት አልገጠመውም። ከኦክታቪያን ጋርም በተወሰነ ደረጃ ተግባብተው ለመስራት ሞክረው ነበር። በኋላ ግን ወደ ክሊዮፓትራ ሂዶ ከክሊዮፓትራ ጋር አንድ ላይ ሆኖ ኦክታቪያን ኦግስተስን ለመቃወም ሞክረዋል። ግን የሄሮድስ ታሪክ በጣም የሚያስቅ ነው። ሰማው ሾላካ አይነት ነገር ነው። ሹልክ ብሎ ክሊዮፓትራ ጋር ሄዳል። ሹልክ ብሎ ማርክ አንቶኒ ጋር ሄዳል። ሹልክ ብሎ ኦክታቪያንን እኔ ወዳጅ ነኝ፣ የሲዛር የድሮ የአባትህ እኔ ወዳጅ ነበርኩ፣ መልሰህ ስልጣን በፓሌስታይን ይሁዳ አካባቢ ይሁዳ ሰማሪያ ላይ ሹመኝ ይለዋል። ይሁዳ ሰማሪያ ላይ ተሹሞ ነበር፣ ግን ፓርቲያኖች መጥተው አባረውት የድሮ የመቃቢያን እውነተኛ ጂው የሚባሉ ሰዎችን ቦታው ላይ አስቀምጠው ያውቃሉ። እና የሮምን አካባቢ የሮምን ባውንድሪ ሰፍተው ይዘው በተደጋጋሚ ወደ ሮም እየመጡ ግዛታቸውን እያስፋፉ መስፋፋታቸውን ራሱ ሮሞች ለመግታት እስኪቸገሩ ድረስ አደጋ ያንዣብቡባቸው ነበረ። ዴንጀረስ አርቸርስ ነበሩ። የሮማን ኢምፔሪያል ዴስቲኒ እጣፈንታ አድቨርሰሪዎች ነበሩ። የሮም እጣፈንታ እንደውም ሄኖክ ላይ እኔ በጣም የሚያስቅ አንድ ያነበብኩት አንደኛ ሄኖክ ምዕራፍ 56 ላይ እስካቶሎጂካል ናቸው ሁሉ ይሏቸዋል። በመጨረሻው ዘመን መጥተው ዓለምን ሁሉ ሊያጠፉ ይችላሉ ብለው በፈርስት ሴንቸሪ የሚፈሯቸው ሰዎች ነበሩ። ፓርቲያኖች በጣም አስፈሪዎች ነበሩ።
በ40 ቢሲ ፍልስጤምን ሙሉ ለሙሉ ተቆጣጥረው ሄሮድስን ሁሉ አባረውታል። ማርክ አንቶኒ በ36 ዘምቶ ትንሽ አሸንፏቸዋል። የሮሙ ክራሳስ በፓርቲያኖች ተማርኮ በጦር ስልታቸው እንደተደመመ ካሴስ ዲዮ ጽፏል። የነሱ ታሪክ ጸሐፊ ኔሮ ገጥሟቸው ያውቃል። በኋላም አርሜኒያን እንደ በፈር ዞን ተጠቅመው በዲፕሎማሲ ተደራድሮ ነው የተፋታቸው እነሱ። ታሲተስ ይህን ዘግቧል። ኦክታቪያን ሲፈራቸውና ሲደራደራቸው ነው ዘመኑ ያለፈው። ጆሲፈስ ይህን ጽፏል። የአይሁድ ታሪክ ጸሐፊ ከኤፍራጥስ እስከ ኢንደስ ወንዝ ግዛታቸውን አስፍተው ሮምን ስጋት ላይ ጥለዋት ነበር። ዮሐንስ አንባቢዎችም ፓርቲያኖችን ሲያሰቡ ዓለምን የሚያጠፉ ስጋቶች አድርጋቸው ቀስተኞች ናቸው። ቀስት ሲባል ሌላ ትዝ አይላቸው። የኔሮን ዳግም ምጽአት ራሱ የሚያስቡት ኔሮ ዳግም ይመጣል፣ ከፓርቲያኖች ጋር ዙፋኑን ከፓርቲያኖች ይነጥቃል፣ ፓወርፉል ሆኖ ይመጣል ብለው ያስባሉ። ምንድነው ይሄ የሚያስተምረን ከተባለ ለኃይለኛውም እግዚአብሔር ኃይለኛ ያዝዝበታል። ሉዓላዊው አምላክ በኃይላቸው ለሚመኩ የበጉን አይነት የድል ነሺ መንገድ ሳይሆን በጉልበታቸው፣ በብርታታቸው፣ በጥበባቸው ለሚንቀሳቀሱ እግዚአብሔር አጸፋ ይመልሳል። ቀስተኛ ይልክባቸዋል፣ ኃይለኛ ይልክባቸዋል፣ ያዋርዳቸዋል። ፓክስ ሮማና የሰላም መንግስት፣ የሰላም ጊዜ፣ የብልጽግና ጊዜ ቢሉም ነገር ግን ውስጣቸው ግዛታቸው በስጋት ውስጥ ነው ያለው። ድንጋጤ ላይ ይጥላቸዋል። ብዙ ታሪካዊ ነገሮችን ማስታወስ እንችላለን። ለምሳሌ የቪየትናምን ዋር ታስታውሳላችሁ? በጣም ነው የሚያስቀኝ ነው የቪየትናም ዋር። ፊልሞች ላይ መጽሐፎች ላይ ስናየው የምናገኘው የቪየትናም ዋር በሰሜን ቪየትናም ኮሚኒስትን የሚደግፉ የተለያዩ እነ ቻይና፣ እነ ደቡብ ቪየትናም፣ ሶቪየት ህብረት ረድተዋቸው ከአሜሪካ ጋር የአንቲ ኮሚኒስት አላይ ፈጥራ አሜሪካ ካይንድ ኦፍ የኮልድ ዋሩ ውጥረት የወለደው እንደ ዶሚኖ ቲዮሪ ይሉታል ጦርነት ነው። ሆቺሚኒ የሰሜን ቪየትናምን ጦር ይዞ መስኪን ያቺ ቪየትናም በጣም ደካማ፣ ቁመታቸው አጭር፣ አይናቸው ትንንሽ፣ የሆነች ኮፍያ የሚያደርጉ እዚህ ግባ የማይባሉ ማሲቭ የሆነውን የአሜሪካን ትሩፕ ዲፕሎይመንት ቦምቢንግ ካምፔን በ1973 ፎል ኦፍ ሳይጉን የሚባለው 1975 እና 1973 አሜሪካ ሳትወድ በግዷ ዊዝድሮ እንድታረግ ተገደደች። የአሜሪካ ሶቨርኒቲ ግሎባል ኢንፍሉዌንስ ጥያቄ ምልክት ውስጥ ገባ። አይዲዮሎጂካል ኮሚትመንታቸው፣ ኢንተርናሽናል ፖለቲክሳቸው፣ ዶሜስቲኩ ተከፋፈለ። የአሜሪካ ፐብሊክ የሎ ጆርናሊዝም የሚባለው ያኔ ነው የጀመረው። እኔ ሊትሬቸር ስማ የሎ ጆርናሊዝም የሚባል ነገር ነበር። ሚስጥራዊ ሰነዶች የህዝቡን ግን የሚገርማችሁ ነገር ነው ጆንሰን በቃ እያሸነፍን ነው፣ ድል እየነሳን ነው፣ እንደዚህ እያደረግን እያሉ ይዘግቡት ነበር። የሎ ጆርናሊስቶች ናቸው አረ ቪየትናም ውስጥ ያለው ዜና ደስ አይልም፣ አረ እንደዚህ ነው የሚሉት እና ኢኮኖሚክ ሪሶርሳቸውን ስትሬንድ አድርጎታል። በዩኤስ ሚሊተሪ ስትራቴጂ ጥያቄ እንዲፈጠር አድርጓል። ግሎባሊ ኢቭን የዓለም አቀፉ የዴሞክራሲ ጋርዲያን ነኝ ጋራንተር ነኝ የምትለው አሜሪካ ጥያቄ ምልክት ውስጥ ገብታለች እና በኃያላኑ ላይ፣ በብርቱ ላይ፣ በሚሰለጥኑት ላይ፣ በአመፀኞች ላይ እነሱ ሳይሆኑ በዙፋኑ ላይ በሉዓላዊነት ያለው እግዚአብሔር ስለሆነ እሱ ለዙፋናቸው ለስልጣናቸው ስጋት የሚሆን ነገር መላክ ይችላል ማለት ነው። ግን ይሄ አምባላይ ፈረስ የተቀመጠው ጦርነትን ወይም ሚሊተሪ ኮንከስትን የሚያመለክተው
ፈረስ ይዞት የሚመጣው የሚያስከትለው ነገር አለ። ሰላምን ከምድር ይወስዳል። ጦርን፣ የጦር ወሬን ማርቆስ ምዕራፍ 13 ላይ እንደምናነበው ሊነገር የማይችል ደም መፋሰስን፣ ቴሮሪዝምን ያመጣል። የተለያዩ አሁን በዓለም ላይ ስጋት አለ። የጦርነት ስጋት አለ። የደም መፋሰስ ስጋት አለ። ሃይድሮጅን ቦምቦች አሉ። ስቶክ ፓይል ይደረጋሉ። የኒውክሊየር አረሮች፣ ኡራኒየም። አሁንም ቢሆን ፉክክሮች አሉ። ኦፕንሃይመር የሚለውን ፊልም ያያችሁ ሰዎች ምን ያህል ዓለማችን የሂውመን ኢኖቬሽን ምን ያህል አንዳንድ ጊዜ ትሬት ሊሆን እንደሚችል የክሪስቶፈር ኖላንን እኔ በጣም ወደዋለሁ። የክሪስቶፈር ኖላንን ስናይ ፊልሙን ካይንድ ኦፍ የሆነ ባዮግራፊካል ድራማ ነው። ዘ ፋዘር ኦፍ አቶሚክ ቦምብ የሚባለው ኦፕንሃይመር ቴዎሬቲካል ፊዚስት ነው። እሱ በማንሃታን ፕሮጀክት በሚባለው በሁለተኛ ዓለም ጦርነት ጂኒየስ የሆነ ግን ከሞራል ስትራግል ጋር በውስጡ እየታገለ የዓለምን የመጀመሪያውን የኒውክሊየር ዌፐን ፕሮዲውስ ያደረገበት ከዛ የፖስት ዋር ሪፍሌክሽኑን ጦርነቱ ከተጠናቀቀ በኋላ ያለውን የእሱን ሪፍሌክሽንና በዙሪያው የነበረውን የፖለቲካል ኮንትሮቨርሲ ነው ናሬት የሚያደርገው ፊልሙ እና ፊልሙ የሚያስታውሰን ይህንን ዲስትራክቲቭ ፓወር ኦፍ ሂውመን ኢኖቬሽን። የሰው ፈጠራ አንዳንድ ጊዜ ዲስትራክቲቭ ሊሆን ይችላል። ሰልፍ ዲስትራክቲቭ ሊሆን ይችላል። ኤግዚስቴንሻል ትሬት ሊሆን ይችላል። ዛሬ ኒውክሊየር ዌፐኖች ግሎባል ፓወሩ ላይ ፕሪካሬስ ባላንስ እንዳላቸው ኦፕንሃይመርን አይተን መረዳት እንችላለን። ጦርነት፣ የጦር ወሬ፣ ስጋት፣ ፍርሃት የሚፈጥሩ ጂኦፖለቲካል ቴንሽኖችን ይፈጥራሉ በዓለም። ግን ያ ብቻ አይደለም። ጉራቻ ፈረሱን ስናይ የኑሮ ውድነቱን፣ የኑሮ ድርቅን፣ ረሃብን፣ መከራን፣ ዳውንሳይዚንግን ከፔቼክ ወደ ፔቼክ የማርኬት ሽፍት ማድረግ ጆብን ሴኪዩር ለማድረግ ያለውን ፈተና፣ የኑሮውን ፈተና ይህን ሁሉ በዓለም ላይ እናያለን። አጽናፈ ዓለሙን የሚገዛው ሉዓላዊው ጌታ ከሱ በኮበለለው አልመለስ ባለው በአመፀኛው በክፋት በተሞላው በትዕቢት በአመፅ በተሞላው ዓለም ላይ የሚያስተላልፈውን ፍርድ ያሳያል። አሁን ኢትዮጵያ ውስጥ ያለውን ረሃብ፣ የኑሮ ውድነት፣ በታሪክ ውስጥ ያሳለፍነውን ነገር ስናስብ ዓለም ውስጥ ያለውን ብዙ ነገር ብዙ ችግር መረዳት እንችላለን። በሽታን፣ ሞት አራተኛው ማህተም ሲፈታ ይሄ ሃመር ፔል የተባለው ግሪን የተባለው ፈረስ ሲወጣ አንዱ የሚታየው ሞት ነው። በሽታ ዋይድ ስፕሬድ የሆነውን የተለያየ ኮሮናን ልናስታውስ እንችላለን። ኮሌራ ልናስታውስ፣ ኤችአይቪ ኤድስ ካንሰር ልናስታውስ እንችላለን። ግን ኤንቲራይት ኪነር እንደሚለው ሁሉም ሰፈሪንግ ወይም ደግሞ ይሄ ሁሉ ችግር ከፐርሰናል ኃጢአት ነው የመጣ ማለት አይደለም። ጀነራሊ ግን ሪማይንድ የሚያደርገን ጋድስ ጀጅመንት ነው። ለምን? ዓለሙን ወደሱ አቴንሽን ለማምጣት እግዚአብሔር በታሪክ ውስጥ ሉዓላዊ መሆኑን ለማሳየት ከአእምሯችን በላይ የሆነ ክፉ ነገር ሊከሰት ይችላል። ግን እግዚአብሔር ታሪክን ወደ ክላይማክስ ለማምጣት ይጠቀምበታል። ዮሐንስ በዚህ ዘመን ቢኖርና ራእይ ቢያይ እነዚህን የሚመስሉ ነገሮች ወይም ሌላ ተመሳይ ነገር ሊያይ ይችላል። ግን እነዚህም ደግሞ ዛሬም የኛ ስጋቶች ናቸው፣ ዛሬም የኛ ችግሮች ናቸው። ቅድም እንደነገርኳችሁ ነው። ጦርነቶች፣ የኮሪያውን ጦርነት፣ የቪየትናሙን ጦርነት፣ የገልፉን ጦርነት፣ የቦስኒያውን፣ የሩዋንዳውን፣ የኢትዮጵያውን፣ የምኑን የእኛን ሀገር ጉድ ደጋግመን ብናስበው ምን ያህል ወደ እግዚአብሔር ፊታችንን ዞር ማድረግ እንዳለብን
እግዚአብሔር ማየት እንዳለብን የሚያስታውስ ነገር ነው። ዓለሙ በእግዚአብሔር ሉዓላዊነት በእግዚአብሔር ዙፋን ስር እስካልወደቀ ድረስ ለፍርድ የተጋለጠ ለቅጣት የተጋለጠ እንደሆነ የሚያሳይ ነገር ነው። እግዚአብሔር በአመፅና በኃጢአት በተጨማለቀው ዓለም ላይ ፍርዱን ቁጣውን ሳያሰልስ እንደሚልክ እግዚአብሔር የፍቅር አምላክ ነው። አዎ እግዚአብሔር የምህረት አምላክ ነው። አዎ እግዚአብሔር የደስታ የከፍታ የብልጽግና የፌሽታ አምላክ ነው። ግን እግዚአብሔር የፍርድም አምላክ ነው። ግን እግዚአብሔር ይቆጣል። እግዚአብሔር የመከራን መከር ያሳጭዳል። አንዳንድ ጊዜ ይሄ እውነት ከስብከቶቻችን ከመስባኮቻችን ላይ ይወገዳል፣ አይነሳም። እግዚአብሔር ይቆጣል። በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እግዚአብሔር ይቆጣል። እግዚአብሔር ቀናተኛና ተበቃይ አምላክ ነው። የሚበቀል አምላክ በመዓት የተሞላ አምላክ ነው ይላል ናሆም ምዕራፍ 1 ቁጥር 2 ቁጥር 3 ስናነብ ልክ ነው። እግዚአብሔር ለቁጣ የዘገየ ነው፣ ግን በደለኛውን ሳይቀጣ አያልፍም። መዝሙር ምዕራፍ 7 እግዚአብሔር ጻድቅ ዳኛ ነው፣ ቁጣውንም በየዕለቱ የሚገልጥ አምላክ ነው። ይህንን እውነት ቸል ልንለው አይገባም። እግዚአብሔር የሚቆጣ አምላክ አይመስለንም ብዙዎቻችን፣ ግን ፍትሁን የሚያጸናው በፍርዱ ነው። ለክፉና ለኃጢአት ምላሽ ይሰጣል። እግዚአብሔር ክፋትን ኃጢአትን ባላየ አያልፍም። ወደ እግዚአብሔር እንድንዞር ንስሐ እንድንገባ ፍጥረት ሁሉ ዓለሙ ሁሉ ወደ እግዚአብሔር ዘወር እንዲል ይጠበቃል። ምዕራፍ 6 ከቁጥር 9 እስከ 11 የሚጸልዩ ሁሉ አሉ። የሰማዕታት ጸሎት ላንብብላችሁ። አምስተኛው ማኅተም በተፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱት የሰዎች ነፍሶች ከመሰዊያ በታች አየሁ ይላል። በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? የእግዚአብሔርን ፍርድ የእግዚአብሔርን በቀል ቪንዲኬሽን የሚጠይቁ ሁሉ አሉ። ከመሰዊያው በታች ይሄ ከመሰዊያው በታች አየሁ የሚለው በአዲስ ኪዳን ብቸኛ የምናገኘው ስፍራ እዚህ ነው። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ግን ምን አላቸው? አይ ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባላሉ። የእግዚአብሔር ትዕግስት አለ። እንደውም ኤኒትራይት ምን ይላል? እነዚህ ነፍሳት ዓለም እነሱ ለሰማዕትነት የዳረጋቸው ዓለም ከነ አመፁ እንደተተወ ያወቀ ይመስላሉ። እንዴ ተተው እንዴ? ዓለም ሳይፈረድበት ሳይቀጣ እንዲሁ ተተው እንዴ ያሉ ይመስላሉ ይላል ኤኒትራይት። አይ አይደለም፣ እግዚአብሔር ታግሶ እግዚአብሔርን እኛ እግዚአብሔርን የምናመሰግንበት አንዱ ምክንያት በአፈንጋጩ ዓለም ላይ ስለሚተላለፈው ፍርድና ለቅዱሳን ስለሚሆን በቀል ነው። ቪንዲኬሽን ነው። ቅዱሳንን እግዚአብሔር ይበቀላቸዋል። በቀል የኔ ነው ያለው ጌታ ተበቀሏታል ይላል። ስለ አገልጋዮችም ደም ተበቅሏታል። ራዕይ ምዕራፍ 19 ባቢሎን በማኅተሞቹ በመለከቶቹ ጽዋዎች የሚዘንበው እግዚአብሔር ፍርድ የታቀደ የተደራጀ እየላቀ የሚሄድ ወሳኝ ሚና ያለው ወደ በቀል ሁሉ የሚያድግ ነው። እኔ ኢሳይያስ ምዕራፍ 34 ያለውን ጥቅስ ብዙ ጊዜ ሳነበው ይዘገነኛል። በሰማያት እስኪበቃት ጠጥታለች፣ እነሆ ወደ ኤዶም ፈጽሞ ወዳጠፋሁት ሕዝብ ለፍርድ ወርዳለች ይላል። ሰይፌ ብሎ ነው የሚጀምር። ሰይፌ ታጥቃለች፣ ተስላለች፣ ተዘጋጅታለች ይላል። በደም ተነክራለች፣ ስብ ጠግባለች ይላል። በቀል የኔ ነው እኔ ብድራትን መልሳለሁ ያለው ጌታ ጊዜው ሲደርስ የመጥፊያቸው ቀን ተቃርቧል። የሚመጣባቸው ፍርድ
ፈጥኖባቸዋል ይላል። የእግዚአብሔር ቅጣት በቀል አዘል ብቻ ሳይሆን ለህዝቡ ፍቅሩንና ፍትሁን የሚያሳይበት መንገድ ነው። እንዲሁም ወደ አዲስቱ ኢየሩሳሌም የሚወስደውን መንገድ መጥረጊያ ነው። ወደ አዲስቱ ኢየሩሳሌም የሚወስደውን መንገድ የሚጠርግበት ነው። ፍርዱ ማለት ቅጣት ብቻ አይደለም፣ በቀል ብቻ አይደለም። የአዲስ ሰማይና የአዲስ ምድር መገለጥ እውነታን ጎዳናውን የሚያቀናበት መንገድ ነው። የባቢሎን መወገድ ምዕራፍ 17 ስንሄድ እናገኘዋለን። የአዲስቱን ኢየሩሳሌም እውነታ ያፋጥነዋል። የዚህ ዘመን ፍርድ መፍጠን፣ የዚህ ዘመን ምዕራፍ መዘጋት ያኛውን ዘመን ይከፍተዋል። አዎ ተመርቆ ተከፍቷል፣ ግን ይፈጽመዋል፣ ኮንሱሜት ያደርገዋል። ስለዚህ ፍቅሩን፣ ቅድስናውን፣ ታማኝነቱን ለመግለጥ የሚጠቀምባቸው ፍርዶች ነው። አንዳንዶቹ የዘገየ እንደሚመስላቸው ጌታ የተስፋ ቃሉ ለመፈጸም አይ ሁሉ ነገር እንዳለ ነው፣ አይ ለንስሐ እንዲበቃ ስለ እናንተ ይታገሳል። ስለዚህ ልጄ ሆይ የጌታን ቅጣት አታቃል። በሚገስጽ ጊዜ ተስፋ አትቁረጥ። ለምን? የሚወደውን ይገስጻል፣ የሚቀበለውን ይቀጣል። የተስፋና የመጽናናት ቅጣቱ የተስፋና የመጽናናት ገጽታም ያለው ወደ ቤዞት ወደ ተሐድሶ የሚደረግ ጉዞ ሊሆን ይችላል። ኦኬ ከዚህ በኋላ 5 ደቂቃ ወይም 7 ደቂቃ ተጠቅሜ ምዕራፍ 7 እና 14 ያሉትን በጣም ወሳኝ ነጥቦችን ትንሽ ላንሳላችሁ። ይህ ምዕራፍ 6 ምን ብሎ ነው የሚጠናቀቀው ነው። ቁጥር 17 ናት ቁልፏ ቃል። ራዕይ ምዕራፍ 6 ሲጠናቀቅ እንደዚህ ይላል፣ ተራራዎች አለቶችን በላያችን ላይ ውደቁ፣ አስመልጡን፣ አድኑን፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷልና ይሉና ማንስ ሊቆም ይችላል ሚል ጥያቄ ፖዝ ያደርጋሉ። ማን ነው የሚቆመው? እሺ ከዚህ ፍርድ ማን ነው የሚተርፈው? ማን ነው የሚያመልጠው? መልሱ ምዕራፍ 7 ነው። የሚተርፉት የሚያመልጡት ግንባራቸው ላይ የእግዚአብሔር ማህተም ያለባቸው 144 ሺዎቹ ናቸው። ወደ ተስፋ the day is coming. Yes, the day is coming. እንዴት ነው የሚያመልጡት? እነዚህ ምዕራፍ 7 ላይ የምናገኛቸው 144 ሺዎቹ ለአራቱ መላእክት በታላቅ ድምፅ እየጮሁ የአምላካችን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርን ቢሆን ወይም ባህር ወይም ዛፎችን አትጉዳቸው። ቆይ ምናትማቸው አሉ፣ ግንባራቸው ምናትማቸው አሉ። ግንባር መታተማውን ምዕራፍ 13 ላይ ከ666ቱ ማህተም ቀድሞ 144 ሺዎቹ የእግዚአብሔር ህዝቦች የታተሙበት ይመጣል። አሁን ሰው የ666ቱን ማህተም ብቻ ነው የሚያስበው፣ ግን የእግዚአብሔር ህዝብ ደግሞ ታትሟል። ታዲያ እዚህ ጋር አሁን ግንባራችን ላይ ወይም ደግሞ የእግዚአብሔር ህዝቦች ላይ ግንባር ላይ እየታተመ ነው ማለት ነው፣ ወይም ሊታተም ነው ማለት ነው። ሊትራሊ ነው እንደዚህ የምንረዳው። የእግዚአብሔርን ማህተም ግንባራችን ላይ ያደረጉ ሰዎች በታሪክ ውስጥ ነበሩ፣ በቤተክርስቲያን ታሪክ ውስጥ ነበሩ፣ ወደፊት እንጠብቃለን እንደዛ። የህያው አምላክ ማህተም ያለው ማህተም ቢሎንጊንግነስን ፕሮቴክሽንን የሚያመለክት ነገር ነው። የታተሙትን ቁጥር ሰማሁ ይልና ከእስራኤል ልጆች ነገድ ሁሉ የታተሙት 144 ሺህ ነበሩ። 144 ሺህ ከ24 ሽማግሌዎች ጋር ልታመሳስሉ ትችላላችሁ። ለምሳሌ 144 ሺህ የ12 ብዜትን የእግዚአብሔር ህዝብ ቁጥር ነው። አጠቃላይ ታማኝ የሆነውን በጉን የሚከተል ሁሉንም የብሉይም የአዲስም ኪዳን የእግዚአብሔርን ህዝብ የሚወክሉ ሰዎችን የተለዩትን በጉን የሚከተሉ በቅድስና በንጽህና ለእግዚአብሔር የተለዩትን የታተሙትን የተጠበቁትን የእግዚአብሔርን ህዝቦች የሚመለከት ነው። ከይሁዳ ነገድ ከየት ቢጀምር ጥሩ ነው? ከይሁዳ ነገድ ግን 12ቱ የእስራኤል ነገዶች በብሉይ ኪዳን ሲጠቀሱ ከማን ነበር የሚጀምረው? ከሮቤል ነበር የሚጀምር። ለምን? ከዚህ ከይሁዳ ነገድ ጀመረ። ግልጽ ነው። የይሁዳ አንበሳ የናዝሬቱ ኢየሱስ። ቀጥሎ ሮቤል ይመጣል። ግን እዚህ ዝርዝር ውስጥ ዳን የለም። የዳን ነገድ የለም። የተሟላ አይደለም፣ ኮምፕሊት አይደለም። ዳን የተዘለለበትን ምክንያት የሊዮኑ ኢሬኔስ አውሬው ወይም ደግሞ አንታይ ክራይስት ከዳን ስለሚመጣ ሊሆን ይችላል ብሎ ግምቱን ተናግሯል። እና
እንደዛ አይደለም። ግን በጣም ደስ የሚለኝ ቁጥር 9 ነው። ከዚህ በኋላ ነውም አንድ እንኳን ሊቆጥራቸው የማይችል በ144 ሺዎቹ ነው እንደምትደነቀው አይደለም። 144 ሺህ ብቻ አይደሉም። የአፖካሊፕቲክ ኤክስፕሬሽን ነው፣ ቴሌስኮፒክ ፕሮግሬሽን ነው። አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገን ከቋንቋ ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስ ለብሰው የዘንባባ ዝንጣፊዎች በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ። መጣ ይሄ አምልኮ፣ መጣ ይሄ ሰማያዊ ኳየር፣ የተለዩት የተቀደሱት፣ በጉን የሚከተሉት፣ ጌታን የሚወዱ ስሙን የሚጠሩ የሚያመልኩት፣ ለእርሱ የተለዩት የታተሙት። ሃሌሉያ! እጅግ ብዙ ሰዎች ነጭ ልብስ ለብሰው የዘንባባ ዝንጣፊዎችን በእጆቻቸው ይዘው በዙፋኑና በበጉ ፊት ቆሙ ይላል። በታላቅን ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው። በቃ አጭርና ግልጽ። የሚያድነን ይሄ ማዳን ሆነ ለአምላካችን በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን። ከዛስ ይሄን እነዚህን ሄቨንሊ ኳየር ሊደርስ ኮረሱን ማን ቢከተለው ጥሩ ነው? መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር፣ ጥበብም፣ ምስጋናም፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን። ሃሌሉያ! ይሄ ሰማያዊው ኳየር፣ ይሄ ሰማያዊው መቅደስ ላይ ያለው አምልኮ ትኩስ ነው። እንደ ታንግስተን ዋየር አምፖል ውስጥ እንዳለች ዋየር ትንሽ ከረንት ሲነካት ብሎ እንደምታደርገው የእግዚአብሔር ክብር፣ የበጉ ሁኔታ፣ ስራውና ማዳኑ በጥቂቱ ሲገለጥ ቶሎ መሰንቋቸውን፣ ቶሎ ከበሯቸውን፣ ቶሎ ዝማሪያቸውን ያነሳሉ፣ ያቀጣጥሉታል፣ ለበጉ ክብርን ይሰጣሉ፣ በዙፋኑ ለተቀመጠው ለእግዚአብሔር ክብርን ይሰጣሉ። ሃሌሉያ! ለአምልኮ ስስ የሆነ ኢንቫይሮንመንት ጌታን ለማምለክ እውቅና ለመስጠት። ከሽማግሌዎች አንዱ ተመልሶ እንደዚህ ይላል፣ እነዚህ ነጭ ልብስ የለበሱ ደግሞ እነማን ናቸው ይላል። ከወዴትስ መጡ አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩ። አለኝም እነዚህ ከታላቁ መከራ የመጡ የተረፉ፣ ልብሳቸውን አጥበው በበጉ ደም ያነጹ፣ የመስቀሉ ስራ ያነጻቸው፣ ሃሌሉያ፣ የክርስቶስ ስራ ያዳናቸው፣ በጉን በመከተል ክፉን በመቃወም በንጽህና እዚህ የደረሱ ናቸው። ስለዚህ በእግዚአብሔር ፊት አሉ። ቁጥር 15 ስለዚህ በእግዚአብሔር ፊት አሉ፣ ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወደ አይራቡም፣ ረሃቡ በቃ አልፏል። ከእንግዲህ ወደ አይጠሙም፣ ፀሐይ ትኩሳት ከቶ አይወርድባቸውም። በዙፋኑ መካከል ላይ ያለው በጉ እረኛቸው ይሆናልና። ሃሌሉያ! በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና። እነዚህን ጥቅሶች ራዕይ ምዕራፍ 7 ቁጥር 16 እና 17 በቃ ጻፏቸው፣ አጥኗቸው፣ ሸምድዷቸው፣ ጸሎታችሁ ውስጥ አስገቧቸው። በጉ እረኛቸው ይሆናልና ወደ ሕይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል። ሃሌሉያ! እነዚሁ ሰዎች ራሳቸው ከመከራ ያመለጡት የተጠበቁት ምዕራፍ 14 ላይ እንደገና ሌላ ማብራሪያ የጽዮን ተጓዦች የበጉ ሰራዊቶች ይባላሉ። ምዕራፍ 14 ቁጥር 1 በጉ በጽዮን ተራራ ቆሞ ነበር፣ ከእነርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው። እነዚህ በግንባራቸው የተጻፈላቸው 144,000 ነበሩ ይላል። አሁን 144,000 ብቻ ይመስላል። አፖካሊፕስ ደስ የሚለኝ ለዚህ ነው። ቀጥሎ ያመጣቸዋል። እነዚያን ቅድም ከ144,000 ጋር አብሮ የነበሩት ብዙ አላፎችን ያመጣቸዋል። ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅ ሰማሁ። ደርዳሪዎችን በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱም እንስሶችና በሽማግሌዎች ፊት መጡ፣ አዲስ ቅኔ ዘመሩ። ቅኔ ማያልቅባቸው ዝማሬ አዲስ ቅኔ የሚሉት እዚህ ላቸዋል። ራዕይ ምዕራፍ 4 አዲስ ቅኔ
አዲስ ዝማሬ ዛሬ የዝማሬ ጸጋ በዙፋኑ ፊት ተንበርክከው የሚቀበሉ ሰዎች ቅኔ ሲያልቅባቸው፣ መዝሙር ሲጠነዛባቸው፣ ዜማ ሲጠፋባቸው ያሳዝናል። ከዙፋኑ ሩቅ መሆናችንን የሚያሳየው ዙፋኑ ስር፣ በዙፋኑ መካከል፣ በዙፋኑ ዙሪያ፣ በዙፋኑ ፊት ያለ ሰው አዲስን ቅኔ ከዛስ አዲስን ቅኔ ዘመሩ። ከምድርም ከተዋጁት ከ144 ሺዎች በቀር ያን ቅኔ ሊማር ማንም አልተቻለውም። ምን አይነት ሰዎች ናቸው እነዚህ? እነዚህ ሰዎች ከሴቶች ጋር ያልረከሱ፣ ምዕራፍ 14 ቁጥር 4 መንፈሳዊ ንጽህና ድንግሎች ናቸውና በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ቁጥር 4 በጣም የምወደው ጥቅስ ነው። ቅድም በጉ እረኛቸው ይሆናል ይላል ምዕራፍ 7 ቁጥር 16። ምዕራፍ 14 ደግሞ እነዚህ ሰዎች በጉ ወደሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸውም ውሸት አልተገኘም፣ ነውርም የለባቸውም። በምድር ለሚኖሩ ለሕዝብ፣ ለነገድ፣ ለቋንቋ፣ ለወገን ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ። በታላቅ ድምፅም የፍርዱ ሰዓት ደርሷል፣ እግዚአብሔርን ፍሩ፣ ክብርም ስጡት፣ ሰማይንና ምድርንም በባህር የውሃ ምንጮችም ለሰራው ስገዱለት አለ። እነዚህ 144 ሺዎችን በተመለከተ በጣም ብዙ ነገሮች አሉ። ጆቫ ዊትነሶች እንደምታውቁት የሆኑ የሰዎች ቁጥር በታሪክ ውስጥ 1 2 3 እየተባለ እዚህ ደረጃ የደረሰ እንደውም አንድ ጓደኛዬ ከ144 ሺዎች መካከል አንዱ ጎረቤቴ ነው ብሎኝ ያውቃል። ሚታወቁ ማለት ነው። አምሶሪ ምስቀው ጀስት በእነሱ አስተምህሮ እንትን ብዬ አይደለም እና 144 ሺዎቹ በመጨረሻው ዘመን በተለይ ዲስፐንሴሽናሊስቶች ሄኖክንም ጨምሮ በመጨረሻው ዘመን የተቀቡ የተቀደሱ ለእስራኤል በምድር ላይ ወንጌል ሊሰብኩ የሚላኩ ከህዝብ ወገን የተመረጡ ጥቂት ሰዎችን ከ12ቱ የእስራኤል ነገዶች የተመረጡ ሰዎችን የሚመለከቱ ናቸው ይላል። እንግዲህ ያን አቋም እኔ አከብራለሁ። እኔ ምንም ችግር የለብኝም። እንዲህ ተብሎ ቢሰበክ እንኳ አሜን ለማለት ብዙ ማልቸገር ሰው ነኝ። ግን አሳማኝ አይደለም ለእኔ 144 ሺህ የሚለው ቅድም እንደነገርኳችሁ ምሳሌያዊ ቁጥር ነው። ሁላችንንም የ12 ብዜት ነው። 12 ሲባዛ በ12 ሲባዛ በ1 ሺህ የሚመጣ የአማኞችን ቁጥር እልፍ አላፋቱ የሆኑ የእግዚአብሔርን ህዝብ የበጉን ተከታዮች የሚመለከት ለምን የሚለውን 7 ምክንያቶችን በፍጥነት ልንገራችሁ። አንደኛ ምዕራፉ የሚያልቅበት መንገድ ራዕይ ምዕራፍ 6 ማን ሊቆም ይችላል ሲል መልስ የሚቆመው በእግዚአብሔር ታትመው የተጠበቁ ታማኝ ክርስቲያኖች ናቸው፣ በጉን የሚከተሉ ናቸው፣ የተለዩ ናቸው ለሚል መልስ ስለቀረበ። ሁለተኛ ምዕራፍ 14 ላይ መጠቀሳቸውና ከምድር የተዋጁት የሚለው አገላለጽ ክርስቲያናዊና ሁሉንም አማኞች የሚመለከት በመሆኑ ነው። ሶስተኛ ምዕራፍ 5 ላይ እና ምዕራፍ 7 ላይ የሆነ አፖካሊፕቲክ ሊትሬቸሩ የሚያመሳስለው ነገር አለ። ለምሳሌ አንበሳና በግ ይላል ምዕራፍ 5 ላይ። ምዕራፍ 7 ላይ ደግሞ 144 ሺህ ይልና እጅግ ብዙ ሰዎች ነበሩ ይላል። ምዕራፍ 7 ቁጥር 4 ላይ 144 ሺህ ይላል። ምዕራፍ 7 ቁጥር 9 ላይ እጅግ ብዙ ሰዎች ሊቆጠሩ የማይችሉ። ስለዚህ አንበሳና በግ 144 ሺህና እጅግ ብዙ አላፋት፣ ይሄ ያንዱ ከአንዱ ጋር ተመሳስሎ ግን ሌላ ገጽታ ሌላ ባህሪ ስለሆነ እነዚህ 144 ሺዎቹ እጅግ ብዙ ከሰዎች ወገን የተዋጁ የበጉ ተከታዮችን የሚያመለክቱ ናቸው። ቁጥሩ ደግሞ ምሳሌያዊ ነው። አራተኛ ቁጥሩ ምሳሌያዊ ነው። 12 ቁጥር የ12 ብዜት የብሉይ ኪዳን ነገዶችን ሐዋርያትን ራዕይ ምዕራፍ 21 ላይ ሁሉ ስንገባ የምናገኘው የሚቀጥል ሪከር የሚያደርግ ቁጥር ነው። አምስተኛ የማያምኑ አይሁድ ምዕራፍ 2 ቁጥር 9 ላይ ምዕራፍ 3 ቁጥር 9 ላይ የሰይጣን ማህበር ሲባሉ እውነተኛ አይሁድ ግን በጉን የሚከተሉ ናቸው። ገላትያ ምዕራፍ 3ን፣ ሮሜ ምዕራፍ 4ን፣ ኤፌሶን ምዕራፍ 2ን እውነተኛ እስራኤል ዘትሩ እስራኤል የሚለውን ባለፈው ማማን ያነሳው ጥያቄ ራዕይ ምዕራፍ 5 ላይ የዳዊት ስር የሚለውን ፉልፊልመንትን የሚያሳይ እንጂ ወደፊት የተወሰኑ አይሁድ ብቻ ተለይተው ተመርጠው ለሌላ ሚሽን እንደሚሰማሩ ሳይሆን እውነተኛ እስራኤል
የሚያምኑ እስራኤል፣ በጉን የሚከተሉ እስራኤል አይሁድ አሁንም የቤተ ክርስቲያን አካል እንደሆኑ የእግዚአብሔር ሕዝብ አካል እንደሆኑ በሌሎች በሮሜ፣ በገላትያ፣ በኤፌሶን ስለምናገኝ። ስድስተኛ ሊስቱ ውስጥ 12ቱ ነገዶች በዝርዝር ስናነባቸው ዝርዝሩ አይጣጣምም፣ ልክ አይደለም። ዘፍጥረት ምዕራፍ 49 ላይ፣ ዘኍልቍ ምዕራፍ 1 ላይ፣ ዘዳግም ምዕራፍ 27 ላይ፣ አንደኛ ዜና ምዕራፍ 2 ላይ፣ ሕዝቅኤል ምዕራፍ 48 ላይ ያለው ዝርዝርና ራዕይ ምዕራፍ 7 ላይ የምናገኘው ዝርዝር አንድ አይደለም። ለምን? አንደኛ ዳን ተዘሏል። ይሁዳ ደግሞ መጀመሪያ መጥቷል። ስለዚህ ኦርደሩ ሪሻፍል ተደርጓል። ምንድነው የሚያመለክተው? ከዚህ በኋላ ነገድን የሚመለከት ዝርዝርን የሚመለከት ቋንቋን፣ ወገንን የሚመለከት ሳይሆን አዲሱን የኢየሱስ ክርስቶስን ማህበረሰብ በይሁዳ አንበሳ መሪነት እግዚአብሔር የለየውን ያተመበትን የእሱን ህዝብ የሚመለከተው። ሰባተኛና መጨረሻው ምክንያቴ አሁን ካለው ዘመናዊቱ እስራኤል ህዝብ ጋር አብሮ የሚሄድ አይደለም። ወደፊት እንዴት ሆኖ ነው ከ12 ነገዶች ተለይቶ 144,000 ተመርጦ እስራኤል እንድትድን የሚላከው? ሲጀመር አሁን ያለችው ሞደርን እስራኤል ውስጥ አንዱ ነገር ከአንዱ ነገር ተለይቶ ይታወቃሉ። ማን ከማን ነገድ እንደሆነ በግልጽ ይታወቃሉ። በቅርቡ አንድ ሰው ሮሜን የሆነ ነገር ሲያስተምር እንደዚህ የሚሉ ሰዎች ሳስተዋል ሲል ሰምቻለሁ። ግን እስኪ ማን ነው አሁን ኢምፕሩፍ የሚያደርግልን? የትኛው አሁን እስራኤል ውስጥ ሄዳችሁ አንድን ሰው ዲኤንኤ በሉት ምንም መርምራችሁ ከማን ነገር ነው ብትሉት ይስቅባችኋል። እኔ ሮቤል ነኝ፣ እኔ ከይሁዳ ነኝ ይላል። ይቻላል? እንደዚህ አይነት ነገር መለየት ይቻላል? አይቻልም። ስለዚህ በእነዚህ 7 ምክንያቶች እነዚህ 144 ሺዎቹ በአጠቃላይ በየትኛውም ዘመን ያለውን በጉን የሚከተሉ በታማኝነት የጽዮን ዜጎችን የበጉን ድል ነሺ ሰራዊቶችን የሚመለከቱ ከእግዚአብሔር ቁጣ የሚተርፉ ከጥፋት የሚተርፉ ታትመው የተለዩ በደሙ የታጠቡ የእሱ ተከታዮችን የሚመለከቱ ምሳሌያዊ ቁጥሮች ናቸው። ያ ማለት ግን እኛ ከማንኛውም በዓለም ላይ ከሚያልፈው ከሚዘንበው መከራ ሁሉ ኤግዘምትድ ነን ማለት አይደለም። ሊያገኘንም ይችላል። ግን ጌታ ዙፋኑን እንድናይ ታሪክን የሚቆጣጠርና ወደ ፍጻሜ የሚያስገሰግሰውን እግዚአብሔርን በማየት የእሱ እውነተኛ ተከታይ ታማኝ የበጉ ሰራዊት የተለየን የተቀደስን በጉን የምንከተል እሱ እረኛችን ወደ ሕይወት ውሃ ምንጭ የሚመራ መሆኑን ተማምነን በእረኝነቱ ጥላ ስር በታማኝነት እሱን እየተከተልን ለመኖር ለማገልገል እግዚአብሔር ይርዳን። አሜን።